አንዳንዶቹ በግሪኩ ቢያየው ኖሮ ይገባው ነበር ያላችሁም አላችሁ። ገብታችሁ ልታስረዱኝ ትችላላችሁ። እዚህ ጋር ለሁላችሁም ልናየው እንችላለን። ምን እንደሚል ተመልከቱ። ተመሳሳይ ነው። ይኸው እዚች ጋር who was revealed in the flesh ነው የሚለው። who ነው የሚለው። who is this who? Hos phanero on sarki. who was revealed in the flesh. እንግዲህ ግሪኩን ሪፈር አድርገ ያላችሁኝ ሰዎች ይኸው ሂ ነው ወይም ሁስ ነው የሚለው ወይም ሁ ነው የሚለው። ሆስ የሚለው የግሪክ ቃል ሁ ተብሏል። በአብዛኛው የእንግሊዝኛ መጽሐፍ ቅዱስ ትርጉሞች ላይ ደግሞ ሂ ተብሎ ነው የተተረጎመው። ዘይ አይደለም ማኒፌስት ያደረጉት የሆኑ አካላቶች አይደሉም በስጋ የተገለጠ ሂ ነው የሚለው። ሰርድ ፐርሰን ሲንጉላር ባለቤት ተብሎ የተቀመጠው ዘሊቪንግ ጋድ ነው በእንግሊዝኛው ላይ። ግሪኩ ላይ ደግሞ ቴዎ ዞዶስ ይል ብሎ አስቀምጧል። ይህንን ቼክ አድርገናል። ይህን ቼክ አድርጋችሁ አይ እንደዛ አይደለም የሚል የምትሉ ሰዎች አድርሱልኝ። አይደለም አሁን እድል ሰጣችኋለሁ፣ ገብታችሁ ማሳየት ትችላላችሁ። በእንግሊዝኛም ቼክ ብታደርገው በግሪኩም ቼክ ብታደርገው በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ በግልጽ ቋንቋ መጽሐፍ ቅዱስ ለእግዚአብሔር አብ ወይም ለአብ የሚጠቀመው ቃል ነው። ምንም ማድረግ አንችልም። እግዚአብሔር የተመሰገነ ነው። አንዳንድ ወገኖቼ አንዳንዶቹ በግሪኩ ቢያየው ኖሮ ይገባው ነበረ ብላችሁ ያላችሁኝም አላችሁ። ገብታችሁ ልታስረዱኝ ትችላላችሁ። እዚህ ጋር ለሁላችሁም ልናየው እንችላለን። እንዲያውም ይሄ በስጋ ተገለጠ የሚለውን በግሪኩ ላይ ሄደን ብናየው ምንም አይከፋም። እግዚአብሔር የተመሰገነ ይሁን። አንድ ባለቤት ነው ያለው። ባለቤቱ ሕያው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። እስኪ አንደኛ ጢሞቴዎስን እንየው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እዚሁ ላይ ልክፈተውና እስኪ እንግዲህ ሁላችንም ብናየው ጥሩ ነው። ኦኬ አማርኛውን አንብበነዋል። እዚህ ጋር ደግሞ ሌሎቹንም ብታነቡ ያላችሁት ተመሳሳይ ነው። ሌላኛውንም እናነበዋለን። የግሪክ ወዳጆችም እናነብላቸዋለን። እዚህ ጋር ግን ምን እንደሚል አንዳንድ ቨርዥኖችን እናንብብላችሁ። ይኸው ይሄ በደንብ አልተጠናም የምትሉኝ ሰዎች ነው። ከዚህ በላይ እንዴት እንድናጠናው እንደፈለጋችሁ ልታሳዩን ትችላላችሁ። Great indeed we confess is the mystery of godliness ይላል። And he was manifested in the flesh ይላል። Who is this he? ማን ነው ይሄ he የተባለው? ባለቤት ከላይ አለ ማለት ነው። he የሚል እዚህ ጋር ከመጣ ከዚህ በፊት የዚህ he ባለቤት ከላይ ተጽፏል። ማን ነው ያ he? ምሳሌ አሁን እዚህ ጋር ያለው ላይ ቁጥር 10 ምዕራፍ 16 ነው። ቁጥር 16ን 15 ላይ ሄዳችሁ ማንበብ ነው። ቻፕተሩን ይቅርታ ምዕራፍ 3 ቁጥር 16 ነው አሁን ያነበብነው። ቁጥር 16 ላይ ምን አለ? Great indeed we confess is
the mystery of godliness ብሎ he was manifested ይላል። he ነው የሚለው። ይሄ ከላይ ሳብጀክቱ ወይም ባለቤቱ ከላይ አለ ማለት ነው። እዚህ ጋር he ካለ ማን ነው ያ? ምን ይላል እዚህ ላይ? if I delay you may know how one ought to behave in the household of God, which is the church of the living God, a pillar and a buttress of the truth. The church of the living God ነው ባለቤቱ። ስለዚህ he was manifested ሲል ማን ነው በስጋ የተገለጠው? the living God። እሺ ሌላኛውንም እንየው። ግሪኩም ተመሳሳይ ነው። ግሪኩንም እናየዋለን። ምንም ችግር የለው። እና በሌላም የሚታይ ያላችሁኝ ሰዎች በፈለጋችሁትም ብታዩት ምንም የሚመጣ ነገር የለው። ይኸው ይሄ ደግሞ እንግዲህ ኪንግ ጄምስ ቨርዥን አለ። ኪንግ ጄምስ ቨርዥን God was manifested in the flesh ነው የሚለው። እግዚአብሔር ይመስገን። ከዚህ ጋር the message bible ላይ ደግሞ ሄዳችሁ this Christian life is great mystery for exceeding our understanding, but some things are clear through, he appeared in human body. He appeared ነው የሚለው። he እዚህ ጋርም ኒው አሜሪካን ስታንዳርድ ባይብል by common confession great is the mystery of godliness ይልና he who was revealed ነው የሚለው። he ማን ነው ይሄ? he ከላይ ሄዳችሁ ስታየው the living God። ግሪክ ያላችሁኝም ይኸው ግሪኩም ምን እንደሚል ተመልከቱ። ተመሳሳይ ነው። ይኸው እዚህ ጋር who was revealed ይኸው እዚች ጋር who was revealed in the flesh ነው የሚለው። who ነው የሚለው። who is this who? ሆስ ፋኔሮቲ ኦን ሳርኪ የሚለው ማለት ነው። ሆስ ፋኔሮ ኦን ሳርኪ who was revealed in the flesh. who was revealed in the flesh. ሆስ ፋኔሮ ኦን ሳርኪ ማን ነው ይሁ ብላችሁ ወደ ላይ ከፍ ብላችሁ ብታዩት ምንድን ነው የሚለው? ይሄ 15 ነው። ቁጥር 15 ላይ ሄዳችሁ ስታዩ ምንድን ነው የሚለው? the living God, the church of the living God። ተመሳሳይ ነው። ስለዚህ እዛ ላይ ምንድን ነው የተቀመጠው? ሂ ተብሎ ነው የተቀመጠው፣ ወይም ሁ ሆስ ብሎ ይለዋል። እንግዲህ ግሪኩን ሪፈር አድርገ ያላችሁኝ ሰዎች ይኸው ሂ ነው ወይም ሁስ ነው የሚለው፣ ወይም ሁ ነው የሚለው። ሆስ የሚለው የግሪክ ቃል ሁ ተብሏል። በአብዛኛው የእንግሊዝኛ መጽሐፍ ቅዱስ ትርጉሞች ላይ ደግሞ ሂ ተብሎ ነው የተተረጎመው። ዘይ አይደለም ማኒፌስት ያደረጉት ጊዜ የሆኑ አካላቶች አይደሉም በስጋ የተገለጠ። ሂ ነው የሚለው ሰርድ ፐርሰን ሲንጉላር። ሂ ዋዝ ማኒፌስተድ ኢን ዘ ፍሌሽ። ሆስ ፋኔሮ ኦን ሳርኪ። ሆስ ሁ፣ አብዛኛው እንግሊዝኛ ደግሞ ሁን ሂ ብለው ነው የተረጎሙት። ማን ነው ያ ሂ የሚለው? ከላይ ያለውን ባለቤት ያመለክታል። ከላይ ያለው ባለቤት ማን ነው? ዘ ሊቪንግ ጋድ። ሌላ ባለቤት የለም። ስለዚህ እርሱ በስጋ ተገለጠ። ማን ነው ሲባል ሕያው እግዚአብሔር። አማርኛቸው ላይ ስታነቡ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። እርሱ በስጋ ተገለጠ። ሂ the living God። እግዚአብሔር የተመሰገነ ይሁን። the living God was manifested in the flesh። ማን ነው the living God? ሕያው እግዚአብሔር ማን ነው የሚለውን ደግሞ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ይሄ በሙሉ በጣም የሚገርማችሁ ነገር
በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ይሄ በሙሉ በጣም የሚገርማችሁ ነገር ይህንን የአንድ አምላክን ትምህርት ይቃረንልናል ብለው የሚሉ ወገኖቼ በሙሉ እየተጸየፉት መጡ። ማቴዎስ ምዕራፍ 16 ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ መሆኑን ወልድ ብቻ መሆኑን ለማሳየት እኔ ያገኘኋቸው አብዛኞቹ ሰዎች እያራራጡ የሚወስዱኝ ማቴዎስ 16 ነበረ። አሁን ደግሞ ማቴዎስ 16 ከመጽሐፍ ቅዱሱ በቃ የሌለ እስከሚመስል ድረስ ነው። አሁን ደግሞ ሕያው እግዚአብሔር አብ ነው። ሰዎች የሰውን ልጅ ማን ይሉታል ተብሎ ተጠየቀ። አንዳንዶቹ ኤልያስ፣ ኤርሚያስ ከነቢያት አንዱ ነው አሉት። እናንተስ ማን ትሉኛላችሁ ሲል ስምዖን ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ። እግዚአብሔር የተመሰገነ። ሕያው እግዚአብሔር አብ ነው። አይ አብ አይደለም፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲል የአብ ልጅ ካልሆነ ታዲያ የማን ልጅ ነው? የእግዚአብሔር ልጅ የእግዚአብሔር ልጅ ነው? የእግዚአብሔር ልጅ የወልድ ልጅ ነው እንበል። ታዲያ ልጅ ነው ከተባለ ሕያው እግዚአብሔር አባቱ ነው ወይስ ወልድ የእግዚአብሔር ልጅ የወልድ ልጅ ነው እንበል? ሕያው እግዚአብሔር አብ ካልሆነ እንዴት እንደዚህ አይነት አርጊውመንት ሊኖር ይችላል? ዮሐንስ ወንጌል ምዕራፍ 6 ላይ ገና ለገና ሰዎች ይህንን ነገር ሊቀበሉት ነው። ይሄ ትምህርት ይሄ አንድ አምላክ አንድ አካል አስተምህሮ ሰዎች እየተቀበሉት ነውና እሱን ለማጣጣል ሲባል ሕያው እግዚአብሔር የሚባለው አብን አይደለም የሚያመለክተው የሚል ግርግር የት ያደርሳል? የት ጋር ለመድረስ? ከዚህ በኋላ ሰው ሁሉ እጅ ውስጥ መጽሐፍ ቅዱስ ከገባ በኋላ ሰው በዚህ ደረጃ ማመሳከር ከጀመረ በኋላ ማጥፋት ይቻላል? አይቻልም። በጭራሽ አይቻልም። ዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ስምዖን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ መሆንህን አምነናል አውቀናልም። የሕያው እግዚአብሔር ልጅ ሕያው እግዚአብሔር ብሎ መጽሐፍ ቅዱስ አይደንቲፋይ የሚያደርገው ማንን ነው? አብን ነው። ለዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ምን አለ? ሆስ ፋኔሮ ኦን ሃርኪ he was manifested in the flesh የዛ ባለቤት ማን ነው? ቁጥር 15 the living God ሕያው እግዚአብሔር ማን ነው? በመጽሐፍ ቅዱስ መሰረት አብ ነው። ሕያው እግዚአብሔር አብ ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ሕያው እግዚአብሔር አብ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 68 እነዚህን ጥቅሶች እስከ ዛሬ በተደረገው መንገድ እንኳን እናጠፋለን ቢባል አይቻልም። ማርቆስ 16 ከዚህ በኋላ ከመጽሐፍ ቅዱስ ለማውጣት ቢሞከር አይቻልም። በየሰዎች እጅ ገብቷል። ዲጂታል ሆኖ በየሰው ቤት ገብቷል። ዮሐንስ ወንጌል ምዕራፍ 6 ቁጥር 68ን ከዚህ በኋላ ከሰው አእምሮ ፍቀውን እንኳን ከወረቀት ላይ እንኳን ፍቀን እናውጣ ቢባል እንኳን ሶፍት ኮፒው በሰዎቹ እጅ ሁሉ ገብቷል። ከዚህ በኋላ ማጥፋት አይቻልም። ሕያው እግዚአብሔር አብን የሚያመለክት የመጽሐፍ ቅዱስ ቃል ነው። ይህንን ለማጥፋት እንደዚህ ብሎ ስማ ብለህ እጅህን እየጠነቆልክ ብትውል ምንም አይጠቅምም። የምታጠፋው ነገር የለም። ድምፅ ትቆርጣለህ፣ ቪዲዮ ትቆርጣለህ። የእግዚአብሔር ቃል ግን ልትቆርጥ አትችልም። ዛሬ እኔ የምናገረውንም ልትቆርጠው ትችላለህ። ከትፈህ የሚያመችህ ቦታ ላይ እንዲህ እያልክ ታወጣው ትችላለህ። የእግዚአብሔርን ቃል ግን መቁረጥ አትችልም። የሚያዋጣው ለእኔም ለአንተም ለአንቺም ለሁላችንም የሚያዋጣው የእግዚአብሔርን ቃል የበላይ አድርገን ቃሉ ለሚለን ነገር አሜን ብለን መታዘዝ ነው። የሚያዋጣው ያ ብቻ ነው።
ስለዚህ መጽሐፍ ቅዱሳችን በስጋ ተገለጠ የሚለው ሕያው እግዚአብሔርን ነው። በእንግሊዘኛም ቼክ ብታደርገው በግሪኩም ቼክ ብታደርገው በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ በግልጽ ቋንቋ መጽሐፍ ቅዱስ ለእግዚአብሔር አብ ወይም ለአብ የሚጠቀመው ቃል ነው። ምንም ማድረግ አንችልም። እግዚአብሔር የተመሰገነ ይሁን። ስለዚህ መጽሐፍ ቅዱሳችን ውስጥ የሰው ልጅ በስጋ ተገለጠ ሚልም የለም። የሰው ልጅ በስጋ መጣ ሚልም የለም። የእግዚአብሔር ልጅ በስጋ መጣ ሚል የለም። ልብ አድርጉ። በስጋ ሚለውን ቃል የብዙዎቻችሁ ጆሮ ስጋ ሚለውን ይተፋዋል። ለምን እንደሚተፋው አላውቅም። የእግዚአብሔር ልጅ መጣ አላለም። የእግዚአብሔር ልጅ መጣ አይልም እያላችሁ ነው በሙሉ ቪዲዮአቸው ላይ የምሰማው። ስለዚህ ሁሉንም ስሙ። ለመልስም ያመቻሉ። ስትመልሱ ሰው ያለውን ነገር ብላችሁ ስትናገሩ መልስ ይሆናል። ስለዚህ እኔ የሰው ልጅ መጣ የሚል የለም አላልኩም። የሰው ልጅ ግን በስጋ መጣ ሚል የለም። የሰው ልጅ ተገለጠ ሚል የለም አላልኩም። የሰው ልጅ በስጋ ተገለጠ ሚል ግን የለም። የእግዚአብሔር ልጅ መጣ ሚል የለም አላልኩም። የእግዚአብሔር ልጅ በስጋ መጣ ሚል ግን የለም። የእግዚአብሔር ልጅ ተገለጠ ሚል የለም አላልኩም። የእግዚአብሔር ልጅ በስጋ ተገለጠ ሚል ግን የለም። በስጋ ተገለጠ የሚል ቃል መጽሐፍ ቅዱስ ውስጥ ያለው አንድ ቦታ ብቻ ነው። አንድ ቦታ። ሁለተኛ ቦታ፣ ሶስተኛ ቦታ ካያችሁ ማምጣት ትችላላችሁ። ያልኩት አሁንም በስጋ መጣ የሚል ሌላ ቦታ የለም አይደለም። በስጋ ተገለጠ የሚል ቃል መጽሐፍ ቅዱስ የሚጠቀመው አንድ ቦታ ብቻ፣ እሱም አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ነው። እሱንም የሚጠቀመው ለሕያው እግዚአብሔር ነው። ሂ ዋዝ ማኒፌስትድ ይላል። ሂ ለሚለው ባለቤት ተብሎ በመጽሐፉ ላይ ያለው ዘ ሊቪንግ ጋድ ነው። እንግሊዝኛውንም ቼክ አድርገናል አብረን፣ ግሪኩንም አብረን ቼክ አድርገናል። ባለቤቱ ዘ ሊቪንግ ጋድ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ቴዎ ዞዶስ ይለዋል። ዘ ሊቪንግ ጋድ የሚለውን ቴዎ ዞዶስ ብሎ ነው ያስቀመጠው። ስለዚህ ባለቤቱ የሆስ የሚለው ሁ ለሚለው ቃል ወይኛ ፕሮናውን ለምንለው ባለቤት ተብሎ የተቀመጠው ዘ ሊቪንግ ጋድ ነው በእንግሊዝኛው ላይ። ግሪኩ ላይ ደግሞ ቴዎ ዞዶስ ይል ብሎ አስቀምጧል። ይህንን ቼክ አድርገናል። ይህን ቼክ አድርጋችሁ አይ እንደዛ አይደለም የሚል የምትሉ ሰዎች አድርሱልኝ። አይደለም አሁን እድል ሰጣችኋለሁ፣ ገብታችሁ ማሳየት ትችላላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል መሆኑን በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ፣ በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ በግልጽ እንግዲህ አይተናል ማለት ነው። እግዚአብሔርን ስለዚህ እናመሰግናለን። በስጋ የተገለጠውን አምላክ እናመልካለን። እግዚአብሔር የተመሰገነ ይሁን። በስጋ የተገለጠው ደግሞ ሕያው እግዚአብሔር ነው ወይም እግዚአብሔር አብ ነው እንጂ የእግዚአብሔር ልጅ በስጋ ተገለጠ የሚባል አስተምህሮ መጽሐፍ ቅዱስ አያውቅም። ጊዜ ያመጣው ዘመን ያመጣው ነው። ዘመን ደግሞ አይናችሁ እያየ ይሽረዋል። ዘመን ያመጣው ስለሆነ አይናችሁ እያየ ዘመን ይሽረዋል። ዛሬ መጽሐፍ በሁላችን እጅ ገብቷል። ወረቀቱ ቢጠፋ በሶፍት ኮፒ እጃችን ላይ አለ። የሚያገናዝብ ትውልድ መጥቷል። የሚያነብ ትውልድ መጥቷል። የተጻፈውን የሚያይ ስትቆራርጡ ብትሉ እንኳን የቆራረጣችሁትን ገጣጥሞ የሚያነብ ትውልድ መጥቷል። በመቁረጥ ልታሳስቱት የማትችሉት አውዲዮ በመቁረጥ ቪዲዮ በመቁረጥ የማታሳስቱት የቆረጣችሁትን ራሱ ገጣጥሞ አንብቦ
የሚያይ ትውልድ እየመጣ ነው። እንደዛ አይቻልም። እንዳይነበብ የሚደረግበት ዘመን ነበረ። መጽሐፍ ቅዱስ በተወሰኑ ሰዎች እጅ ብቻ ሆኖ አብዛኛው ሰው የተባለውን ብቻ እየሰማ የሚኖርበት ዘመን ነበር። ያ ዘመን አብቅቷል። መጽሐፍ ቅዱስ በሰዎች እጅ ሁሉ ገብቷል። ዛሬ ደግሞ እንደ ሙያ ሆኖ እንደዚህ እያደረገ እየቆራረጡ ቪዲዮ እየቆራረጡ አውዲዮ እየቆራረጡ መጥቷል። እሱም አይሆንም። ትውልዱ ነቅቷል። የእግዚአብሔር ልጅ በስጋ ተገለጠ ሚል የለም። የእግዚአብሔር ልጅ በስጋ መጣ ሚል የለም። የሰው ልጅ በስጋ መጣ ሚልም የለም። የሰው ልጅ በስጋ ተገለጠ የሚል የለም። ሕያው እግዚአብሔር በስጋ ተገልጧል። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀመው ቃል ነው። ይህንን ማንም ሊሽረው አይችልም። ዛሬ የፈለግነውን ነገር ብትለው ሰው እያነበበ ነው። አትልፉ። ዝም ብሎ ልፋት ነው። ይህንን ነገር ዝም ብለን በቃላት ጨዋታ፣ በአውዲዮ በመቆራረጥ ቪዲዮ በመቆራረጥ እናጠፋዋለን ብትሉ እንደ ሰደድ እሳት እየተቀጣጠለ ያለ እውነት ነው። እያሸነፈ የመጣ እውነት ነው። እንኳን ዛሬ በዚህ በሚሊዮኖች ሰዎች አውቀን በሚሊዮን የሚቆጠር አማኝ ኖሮት በሺዎች የሚቆጠሩ ሰባኪዎች ቀርቶ ያን ጊዜ ጥቂት በነበረም ጊዜ ተዳፍኖ ሊቀር ያልቻለ ነው። እንዴት ሰው አይነቅ? እንዴት ነው የገማልያል ጥበብ ዛሬ ማይኖረው? እነኚህን ሰዎች ከእግዚአብሔር ሆነው ከሆነ ልታጠፏቸው አትችሉም አላለም ገማልያል? እንዴት ከዚህ ሁሉ በኋላ በሚሊዮኖች ያኔ ጥቂት እያለ ሊጠፋ ያልቻለውን ይህንን እሳት እንደ ሰደድ እሳት እየተቀጣጠለ ያለን እውነት ዛሬ ቢያስፈልግ በፍቅር እንነጋገራለን እንጂ ዛሬ በአክብሮት እንወያያለን እንጂ እንዲሁ በእርግማን በስድብ እንዴት ሆኖ ይሆናል? በመዋሸት ቪዲዮ በመቆራረጥ እንደዚህ አይሆንም። እግዚአብሔር የተመሰገነ ይሁን። በክብር ግን እንወያያለን፣ በፍቅር እንወያያለን፣ እንማማራለን፣ እንነጋገራለን። ነፍስ ነው የያዛችሁት፣ ነፍስ ነው ያለን። ለእኛ ለነፍሳችን መዳን የምታስቡ ይመስለናል። እኛም እናስባለን። ለነፍስ የምናስብ ከሆነ ደግሞ የሚያዋጣው የፍቅር መንገድ ነው። በፍቅር መነጋገር፣ በክብር መነጋገር፣ ያልነውን ብቻ ጠቅሶ በዛ ላይ መወያየት፣ ያ ነው የሚጠቅመው። እግዚአብሔር የተመሰገነ ይሁን። እንደ መዝጊያ አድርጌ ላስቀምጠውና በሚቀጥለው ሳምንት ላይ ደግሞ በአብ ቀኝ ተቀመጠ በሚለው ጉዳይ ላይ ደግሞ እንናገራለን። ሌላውንም ሶስተኛውንም ነጥብ እናነሳዋለን። በራእይ መጽሐፍ ምዕራፍ 22 ላይ ራእይ መጽሐፍ ምዕራፍ 22 ቁጥር 3 ላይ ከእንግዲህ ወዲህ መርገም ከቶ አይሆንም የሚለውን ሐሳብ አንስቻለሁ። ይህ ከእርግማን ነፃ የሆነ ሪሊም ነው። ከእንግዲህ ወዲህ መርገም ከቶ አይሆንም። በዚህ ቦታ ላይ ስለ መርገም የምናወራበት ቦታ አይደለም። ምን ነው እዚህ ቦታ ላይ የሚከናወነው? አምልኮ ይከናወናል። ምንም ይባል የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ተደራርበው የሚቀመጡ አይደሉም። አካላቶች ፐርሰኖች አይደሉም የሚቀመጡት በእግዚአብሔር ዙፋን ላይ። እግዚአብሔርና በጉ በአንድ ዙፋን ነው የሚሆነው። ባሪያዎቹም ያመልኳቸዋል አይልም፣ ያመልኩታል ይላል። ፊታቸውን ያያሉ አይልም፣ ፊቱን ያያሉ ይላል። ስሞቻቸው በግንባሮቻቸው ይሆናል አይልም። የእግዚአብሔርና የበጉ የተለያየ ስም አይደለም ያለው፣ ስሙ ነው በግንባሮቻቸው የሚሆነው። እግዚአብሔርና በጉ በአንድ ዙፋን፣ በአንድ አካል፣ በአንድ ስም፣ በአንድ ፊት፣ በአንድ አምልኮ፣ በአንድ ዙፋን ያለበት ሪሊም ነው። መርገም ከእንግዲህ ወዲህ ከቶ አይሆንም ተብሎ የተባለለት ነገ የማይጠብቀንን ነገር ዛሬ እዚህ ምድር ላይ በሰዎች ትምህርት ምክንያት የምናመልክበት ምክንያት የለም። ነገ የለም። በሰማይ በዙፋኑ ላይ 3 ፐርሰኖች አንድ ላይ ተደራርበው አምልኮ የለም። 3 ፐርሰኖች ተደራርበው ተጠጋግተው አንደኛው በቀኝ በኩል አንደኛው በግራ በኩል ተደራርበው የለም። አንድ ዙፋን ነው ያለው። በዙፋኑም ላይ ያለው አንድ ተቀማጭ ብቻ ነው። እግዚአብሔር የተመሰገነ ይሁን። እችን ነገር ላሳያችሁና አበቃለሁ። እግዚአብሔር የተመሰገነ ይሁን። አንድ ዙፋን ነው ያለው፣ አንድ ተቀማጭ ነው ያለው። ተደራራቢ ተቀማጮች የምትጠብቁ ሰዎች ካላችሁ እሱ ትክክል አይመጣም። የለም እንደዚህ አይነት ነገር።
እንደዛ የለም። ያስተማሩን ሰዎች ለዘመናት ብዙ ነገር ብለውናል፣ ግን አላገኘነውም። ፐርሰኖች ተሰብስበው የሉም። እንደዛ አይነት አምልኮ የለም በሰማይ። ስለዚህ በጊዜ እንደ እግዚአብሔር ቃል የሆነ የአምልኮ መስመር ውስጥ እንድንገባ እግዚአብሔር ይርዳን። ይህንንም በፍቅር ለማለት ነው። እዚህ ላይ ምን ይላል? ችን ብቻ ላንብብላችሁና ጥያቄ ላላችሁ ሰዎች እድል ሰጣለሁ። ራዕይ መጽሐፍ ምዕራፍ 4 ላይ እግዚአብሔር ይመስገን ላይ እግዚአብሔር ይመስገን ምን ይላል እዚህ ላይ? and immediately I was in the spirit ይላል። በመንፈስ ነበርኩኝ ይላል። immediately I was in the spirit behold a throne was set in heaven a throne አንድ ነው። ዙፋኖች አይደሉም ያሉት፣ ዙፋን ነው። a throne was set in heaven and one sat on the throne የተቀመጠውም አንድ ነው። መቀመጥ በባህሪ ነው እንደማትሉኝ ተስፋ አደርጋለሁ። ስለዚህ የሚቀመጠውም አንድ አካል ነው፣ አንድ ፐርሰን ነው። አንድ ዙፋን ነው ያለው። በዙፋኑም ላይ የተቀመጠው አንድ ፐርሰን ነው እንጂ ፐርሰኖች አይደሉም። ዙፋን ላይ የተቀመጠው አንድ ዙፋን አለ። በዙፋኑም ላይ ዋን ሳት ኦን ዘ ትሮን። ይሄ ነው ያለው። ሰማይ የሚጠብቀን ይሄ ነው። አይ አንዳንድ ጥቅሶች አልገቡኝም ብለህ አንዳንድ ጥቅሶች እኮ ግልጽ አልሆኑልኝም በሚል ሰበብ 2 እና 3% አንድ ዙፋን ላይ ለመገጠገጥ የምንታገልበት ምክንያት የለም። እንደዚህም ያክል ትልቅ ነገር ሊኖር አንድ ዙፋን አንድ ተቀማጭ ብሎ እያለ እንዴት አድርገህ ነው በአንድ ዙፋን ላይ 3 ተቀማጭ ፐርሰኖች አካል ባይሆኑም ፐርሰኖች ሆነው ይቀመጣሉ? እንዴት ይሆናል? እንደዚህ አይነት ጥቅስ እያለ የሚሆን ነገር አይደለም። ስለዚህ እግዚአብሔር የተመሰገነ ይሁን። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ፣ የአንድ አምላክ ሁለንተና እንጂ የተለያዩ አካላት አይደለም። ስለዚህ ነው ኢየሱስም ሲናገር እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ብሎ። የተኛውንም አይነት ጥቅስ ብናነብ አብ በሁሉ ቦታ የሚገኝ በወልድም የሚኖር እንጂ ከወልድ በተለየ አካል የሚኖር አብ የለም። መጽሐፍ ቅዱስ አያውቅም። ይህንንም ማስረጃ ማቅረብ ትችላላችሁ። ከወልድ በተለየ አካል የሚኖር አብ የለም። በሁሉ ቦታ የሚኖር በሰማያት የምትኖር አባታችን ተብሎ እንደተጻፈለት፣ በእኔ የሚኖረው አብ ስራውን ይሰራል ተብሎ እንደተጻፈለት በወልድም የሚኖር አብ እንጂ ከወልድ በተለየ አካል የሚኖር አብ መጽሐፍ ቅዱስ አያውቅም። ስለዚህ አምልኳችን እግዚአብሔርና በጉ በአንድ ዙፋን፣ በአንድ አምልኮ፣ አንድ ፊት፣ አንድ ስም ነው። ይሄ ነው በሰማይ የሚጠብቅ። በሰማይ ላይ ያለውም አንድ ዙፋን ነው። በዙፋኑም ላይ የሚቀመጠው አንድ ተቀማጭ ነው። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርን በጣም እናመሰግናለን። ይሄ ነገር ለሌሎች ሁሉ እንዲደርሱ እፈልጋለሁ። ነገር ግን እናንተ ይሄ ነገር የገባችሁ፣ ይሄ እውነት የገባችሁ ሰዎች ሁልጊዜ እንደምለው ከሃይማኖቶች አንዱ እንደተሰጣቸው ሰዎች አድርጋችሁ እንድታስቡ አይገባም። ራእይ ምንድን ነው ያለው? መርገም ከእንግዲህ ወዲህ ከቶ አይሆንም ነው ያለው። አያችሁ፣ ከዛ በፊት በነበረው ብዙ አይነት አምልኮ አለ። አሁን እዚህ እንደምናየው እዛ ግን እግዚአብሔርና በጉ በአንድ ዙፋን በሚመለክበት፣ እግዚአብሔርና በጉ በአንድ ፊት በሚመለክበት፣ እግዚአብሔርና በጉ በአንድ ስም፣ በአንድ ዙፋን፣ በአንድ ፊት፣ በአንድ ስም በሚመለክበት አብና ወልድ እግዚአብሔርና በጉ በሚመለክበት መርገም ከእንግዲህ ወዲህ ከቶ አይሆንም የተባለለት ዓለም ውስጥ ነው እንድንገባ እግዚአብሔር የፈቀደልን። ያ ነው የሚጠብቀን ያለው።
ዝም ብሎ ከሃይማኖቶች አንዱን እንዳገኘህ አድርገህ አይደለም ሊሰማ የሚገባው። እግዚአብሔርና በጉ በአንድ ዙፋን የሚታይህ፣ እግዚአብሔርና በጉ በአንድ ፊት የሚታይህ፣ እግዚአብሔርና በጉ በአንድ ፊት በአንድ ስም የሚታይህ አንቺ እህቴ፣ እግዚአብሔርና በጉ በአንድ ዙፋን የሚታይህ አንተ ወንድሜ፣ ምን ውስጥ ነው እየገባህ ያለኸው? መርገም ከእንግዲህ ወዲህ ከቶ አይሆንም በሚባልበት የአምልኮ ስርዓት ውስጥ ነው እንጂ የገባኸው አንድ ማንትስ ከሚባል ቤተ እምነት ወጥተህ ማንትስ ወደሚባል ቤተ እምነት አይደለም የመጣኸው። እንደሱ አይደለም ይሆናል። መርገም ከእንግዲህ ወዲህ ከቶ አይሆንም በሚባልበት የአምልኮ መስመር ውስጥ እግዚአብሔር አስገብቶናል። ክብር ለጌታ ለኢየሱስ ይሁን። ለዚህ ዛሬ አይደለም ነገ አይደለም እድሜያችንን አይደለም ዘላለማችንን ብናመሰግነው የማያልቅ የምስጋና ዕዳ ያለብን ሰዎች ሆነናል። ዘላለማችንን ብናመሰግነው አይበቃም። እግዚአብሔር ይመስገን። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርን በጣም እናመሰግናለን። እሺ፣ አሁን ጥያቄ ላላቸው ሰዎች እድል ሰጣለሁ።